አሞጽ 9 ከ11 እስከ 15 በዚያ ቀን የወደቀውን የዳዊትን ድንኳን አነሳለሁ፣ የተሰበረውን እጠግናለሁ፣ የፈረሰውን አድሳለሁ፣ ቀድሞም እንደነበረ አድርጌ እሰራዋለሁ። ስለዚህ የኤዶምን ትሩፍ በስሜ የተጠሩትን ሕዝቦች ሁሉ ይወርሳሉ ይላል ይህን የሚያደርግ እግዚአብሔር። እግዚአብሔር እንዲህ ይላል፣ እነሆ አጫጁ አጭዶ ሳይጨርስ አራሹ በላዩ የሚደርስበት፣ ችግኝ ተካዩም ገና ተክሎ ሳይጨርስ ወይን ጨማቂ የሚደርስበት ጊዜ ይመጣል። አዲስ የወይን ጠጅ ከተራሮች ይንጠባጠባል፣ ከኮረብቶችም ሁሉ ይፈሳል። የተሰደደውን ሕዝቤን እስራኤልን እመልሳለሁ፣ እነርሱም የፈራረሱትን ከተሞች መልሰው ሰርተው በውስጣቸው ይኖራሉ። የወይን ተክል ተክለው ጠጁን ይጠጣሉ፣ አትክልት ተክለው ፍሬውን ይበላሉ። እስራኤልን በገዛ ምድራቸው እተክላቸዋለሁ፣ ከሰጠኋቸው ምድር ዳግመኛ አይነቀሉም ይላል አምላክ እግዚአብሔር። ትንቢተ አሞጽ ነብዩ አሞጽ ትንቢት ተናግሯል። ኦልሬዲ ነብዩ አሞጽ ከነቢያት ወገን አይደለም አይደል? ራሱ ነው የሚናገረው። ከነቢያት ወገን አይደለም፣ ከቀርሜሎስ ነቢያት ከሚገኙበት ከቀርሜሎስ። እሱ ደግሞ ባገለገለበት ዘመን እሱ ያገለገለበት ዘመን እነ ኤልሳ አገልግሎት ጨርሰው፣ ምናልባት ኤልሳ ወደ ጌታ ከሄደ ወይንም ኤልሳ ከሞተ ከ60 ዓመት በኋላ ገደማ አካባቢ ይመስለኛል። እሱ ዮናስ፣ ሆሴ አገልግሎት የጀመሩት የዛ ሰሞን አካባቢ ነው። ተመሳሳይ ዘመን ላይ የተነሱ ነቢያት ናቸውና አሞጽ ሲናገር ስለራሱ እኔ ከነቢያት ወገን አይደለሁም ወይንም የነቢያት ትምህርት ቤት ነበረ። ትዝ የሚላችሁ ከሆነ ነዋት ዘራማ የሚባል ራማ ከተማ ላይ ሳሙኤል ያስተምር ነበር። የነቢያት እንደዚህ አይነት የትንቢት መንፈስ ላያቸው ላይ ያለባቸውና እንደዚህ አይነት ዝንባሌ ያላቸውን ሰዎች እየሰበሰቡ ቀዳሚ ወይንም ታላላቅ የሚባሉት ነቢያት እየሰበሰቡ አብሯቸው ያስተምሯቸዋል፣ ይጸልዩ ነበር። ምናልባት ሳሙኤል ጀምሮታል። በኋላ ደግሞ በኤልያስ ዘመን ደግሞ ቀጥሎ ነበር። ከዛ ከኤልያስ በኋላ ደግሞ በኤልሳ ዘመን ቀጥሎ ነበር። የምታስታውሱ ከሆነ ኤልሳን መተው ከበውት መቀመጫ ወይንም መሰማሪያ ስፍራ በጣም ስለጠበበን ቦታ እንቀይር ይሉት ነበር። ከነቢያት ማህበር ሚስቶች አንደኛው ሚስት መታ የሚሉ ቃላት፣ እነዚህ በሙሉ የነቢያት አገልግሎቱ በዋናዎቹ በነ ኤልሳ፣ በነ ኤልያስ፣ በነ ሳሙኤል ቀጥሎ ደግሞ እንደዚህ አይነት ዝንባሌ ባላቸው ሰዎች ይመራ እንደነበረ ያሳያል። እና ቀርሜሎስ ተራራ የነቢያት መገኛ ነው ይታወቃል። ቀርሜሎስ ተራራ ላይ ነው እነ ኤልያስም የአክዓብንና ኤልዛቤልን ነቢያቶች ይቀጥሩ የነበሩ በቀርሜሎስ ተራራ እንገናኝ ነው። እና ቀርሜሎስ ተራራ ይታወቃል። እግዚአብሔር የቀባቸው ያስነሳቸው የነቢያቶቹ ብዙ አገልግሎት እዛ አካባቢ ነው ያለው። አሞጽ ከቀርሜሎስ ተራራ አልመጣም፣ የነቢያት ወገንም አይደለም። እንደዚህ አይነት የነቢያት ትምህርት ቤት ውስጥም ገብቶ አልተማረም። እንደዚህ የዋርካ ዛፍ የባሉጥ ዛፍ ምናምን ፍሬ ለቃሚ ነበርኩ ይልና እረኛ ነኝ ደግሞ ይላል። እና እረኛ ነውና ትንቢቱን የተናገረው በጎቹን የሆነ ቦታ አስቀምጦ መጥቶ ነው። እና እያገደ ነበረ እና በግ እያገደ እያለ እግዚአብሔር ድንገት ድምፅ አመጣ ላዩ ላይ። በዛ ዘመን የነበሩት ነቢያቶች የተወሰኑ ጸጥ ብሎ ነበር። ቀጥሎ ሐሰተኛ ነቢያትና በእግዚአብሔር ስም ደግሞ የሚናገሩ ሰዎች እንደነ አንድ ሐሰተኛ ነቢይ ነበር እዛ ላይ ማነሱም አሜሲያስ ነው። አሜሲያስ የሚባል አንድ ሐሰተኛ ነቢይ ነበርና አሜሲያስ ቆሞ ይናገራል እንደፈለገ። አሞጽ ትንቢት የተናገረበት ዘመን ማለት እስራኤል በጣም የበለጸገችበት ዘመን ነው። በነ ዳግማዊ ኢዮርብዓም ሰሜን እስራኤል ላይ በሚገዛበት፣ ኦዚያን ደግሞ ደቡብ እስራኤል ላይ በሚገዛበት እጅግ በጣም እስራኤል የተባረከችበት ዘመን ነው። 750 ዓመተ ዓለም ገደማ ማለት ነው። ጌታ ኢየሱስ ክርስቶስ ከመምጣቱ ቀደም ብሎ 700 ዓመት በፊት እንደማለት ነው። እነ ኢሳይያስን ባይዘው በዛ ዘመን የነበሩ አገልጋዮች ናቸው። እና በጣም ብዙ ቅንጦት እስራኤል ላይ የነበረበት ነው። ቤታቸውን በዝሆን ጥርስና በወርቅ ሁሉ መለበጥ ደረጃ የደረሱበት እስራኤል በብዙ ነገሯ የተባረከችበት ዘመን ነው። አሞጽና ሆሴ የተለያየ ነው አይደል መልእክታቸው። ዮናስም የዛ ዘመን አገልጋይ ቢሆንም የዮናስ ትንቢት ግን ለአሶር ነው፣ ለነነዌ ለአሶር ነው። እስራኤል አካባቢ አልነበረም የዮናስ ትንቢት። ሆሴና አሞጽ ልዩነታቸው፣ ሆሴ የእግዚአብሔርን ፍቅሩን ምሕረቱንና ይቅርታውን ነው ሆሴ ሲናገር የነበረው። አሞጽ ደግሞ የእግዚአብሔርን ጽድቅ ፍርድና ፍትህ ላይ ነው በጣም ፎከስ ያደረገው እና ፍትህ ስለተዛባ እግዚአብሔር ጻድቅ ስለሆነ
እንደዚህ አይነት ስራ የምትሰሩ ሰዎች እግዚአብሔር ይቀጣል፣ እግዚአብሔር ፍርድ አለ ነው የአሞጽ ትንቢት። የአሞጽ ትንቢት ይሄ ነው። እግዚአብሔር ይቀጣል። በጣም ብልጽግናቸው ከአቅማቸው በላይ ስለነበር እስራኤል ግዛቷን በጣም እያስፋፋች ስለነበረ ብዙ በደል ነበር። ባይዘው በጣም ብዙ በደል፣ ሰዎች በጣም ይጨቆኑ ነበር። ፍትህ በጣም ይዛባ ነበር። በጣም ልቅ የሆኑ ብዙ በአሕዛብ መካከል የሚሰሙ ኃጢአቶች በእስራኤል መካከል ተገኝቶ ነበር። ሰሜኑም ደቡቡም እስራኤል ላይ ማለት ነው። የአሞጽ ትንቢት ለሰሜን እስራኤልም ነው፣ ለደቡቡም ለሁሉም የተነገረ ትንቢት ነው እና እግዚአብሔር ጻድቅ ስለሆነ እንደዚህ አይነት ነገሮችን እግዚአብሔር ይቀጣል። እግዚአብሔር የፍትህ አምላክ ነው። እግዚአብሔር ጻድቅ ነው። ስለዚህ የፍትህ አምላክ ነው። ፍትህ የምታዛቡ ሰዎች ተጠንቀቁ ነው የሚለው። ባይዘው ከቤተ መንግስት ጀምሮ ከነ ኢዮርብዓም ጀምሮ እስከ ታችኛው ቤት ድረስ አሞጽ ይሄንን ትንቢት ይናገራል። የፍትህ አምላክ ነው። የዙፋኑ መሰረት ጽድቅና ፍትህ ነው የሚል አንብባችኋል። የእግዚአብሔር የዙፋን መሰረቱ ጽድቅና ፍትህ ነው። እግዚአብሔር ጀስት ነው። ታውቃላችሁ አይደል? እግዚአብሔር ጻድቅ ነው። ጻድቅ ነው። እንደነዚህ አይነት ነገሮች ሲዛነፉ ባይዘወይ መልስ የሚሰጠው ስጋ ለባሽ አይደለም፣ እግዚአብሔር ነው መልስ የሚሰጠው። ፍትህ ሲዛባ ፍርድ ቤት አይደለም የሚያስተካክለው፣ እግዚአብሔር ነው የሚያስተካክለው። አንዳንዴ የፍትህ መዛባቱ ኮርት ድረስ ሊሄድ ይችላል። የፍትህ መዛባቱ ነገስታቱን ሁሉ ኮራፕት ሊያደርጋቸው ይችላል። ጌታ ኢየሱስ ክርስቶስ ያለው እሱን አይደል እንዴ? ያቺ ሴት ሁሌ የምናነሳት ጸሎት ላይ ነው ብዙ ጊዜ የምናነሳት፣ ፍርድ የተዛባባት ሴት መበለት ናት የሚላት ከባለጋራ ጋር ፍረድልኝ ብላ ሄደች እኮ ፍርድ ቤት ነው። ዳኛ ነው ሰውየው። ፍትህ ሲዛባ ዳኛውም ጭምር ነው ፍትህ ያዛባው። ስለዚህ ለዚህ የፍትህ መዛባት መልስ የሰጠው እግዚአብሔር ነው፣ ዳኛው አይደለም። ፍትህን፣ ኦርደርን፣ እንደነዚህ አይነት ነገሮችን የሚያስተካክላቸው እግዚአብሔር ነው። ድሮም ዘንድሮም ወደፊት እግዚአብሔር የፍትህ አምላክ ነው። እናንተ በጣም ፍትህ እንደማታጓድሉ ተስፋ አደርጋለሁ። ፍትህ የሚጓደልባችሁ ልትሆኑ እንደምትችሉ። ፍትህ በጣም ከተጓደለባችሁ በቃ ለመስጠት ነው። እንደምታየው ነው ጌታ ሆይ በሉት። እሱ መቶ ቦታ ያስይዟል። የኔ ሥራ ነው ብሎ አሜን በሏ። እና የአሞጽ ትንቢት በጣም የሚያተኩረው እዛ አካባቢ ነው። በጣም አንድ የሚገርመኝ አሞጽ እንደነ ጌልጌላ እንደነ ቤቴል ያሉ እስራኤል በጣም የምትመካባቸው ቦታዎች አሏት። እነ ሆሴም ተናግረዋቸዋል። በጣም እስራኤል የምትመካባቸው ቤቴል አለ፣ ጌልጌላ አለ ይላሉ። እና ሄደን እግዚአብሔርን በዛ እናመልካለን። መስዋዕት አይደለም የሚፈልገው ይላሉ። አዎ በጣም ባለጠጋ ሆነዋል። አዎ የሚፈልገውን በኩር እንከን የሌለበት ያለውን መስዋዕት ወስደን እናቀርብለታለን። የት ቤቴል፣ የት ጌልጌላ፣ የት እግዚአብሔር እገኛለሁ ያለበት ቦታ እናቀርብለታለን። ተመልሰን ስንሄድ ግን እንደፈለግን ነው የምንኖረው። መስዋዕት አይደለ የፈለገው እግዚአብሔር። አሁን እንትን አይደለ አምጡ ያለን። አዎ አስራታችንን በአግባብ እናስገባለን። መስዋዕት በአግባብ እናቀርባለን። የሚፈልገውን በሙሉ እናደርግለታለን። ፐርሰናል ሕይወታችን ላይ ግን እግዚአብሔር እንዳይገባ ምን ማለት ነው? ቸርች እመጣለሁ፣ መስዋዕቱን አቀርባለሁ፣ ፍርድ አዛባለሁ ሂጄ። የሚፈልገው ቸርች መጥቼ እንድዘምር አይደለ? እዘምርለታለሁ። የሚፈልገው በሰዓት መጥቼ እንድጸልይ ነው። በቃ ጸልያለሁ። አዎ የምትፈልገው ይሄን ነው፣ ያው እንካ እለዋለሁ። ተመልሼ እጄስ የፈለኩትን አረጋለሁ ሲል አሞጽ እንዲህ አለ። ቤቴል ትማረካለች፣ ጌልጌላን ፈጽማ ትጠፋለች አለ። የምትመኩት በሱ ነው። አዎ እንግዲያው እነሱ ይጠፋሉ፣ እኔን ፈልጉ በሕይወት ትኖራላችሁ። እኔ እሱን አይደለም የፈለኩት፣ የምፈልገው እናንተን ነው። እናንተ ደግሞ እኔን ፈልጉኝ። እግዚአብሔርን መፈለግ ከዚህ ፕሮግራም ያልፋል። እግዚአብሔርን መፈለግ ሴሪሞኒያል የሆኑ ነገሮችን ከመፈጸም ያልፋል። እግዚአብሔርን መፈለግ ሕይወት ነው፣ ኑሮ ነው፣ አቋም ነው፣ ድርጊት ነው፣ የሕይወት ለውጥ ነው። እግዚአብሔርን መፈለግ አሞጽ በጣም ቻሌንጅ የሚያደርጋቸው በዚህ ነው። እና ይሄ እናንተ ጋር ስለሌለ እግዚአብሔር እቀጣለሁ እያለኝ ነው የአሞጽ ትንቢት ባይዘው። ይሄንን አጥቻለሁ ሕዝቤ ላይ እና እቀጣለሁ ሕዝቡን ብሎ ትንቢት። አሁን እሱ ጋር አይደለም ያለሁት። የሚቀጥለውን ለመናገር ግን ይህንን ሳልናገር አይቻልም። ኮንቴክስት አውድ ስለሆነ ከዚህ ጋር የተያያዘ ነው። የሚገርማችሁ እስከ ምዕራፍ 9 ቁጥር 10 ድረስ እንደዚህ እየተናገረ መጣና በቁጥር 10 እና በቁጥር 11 መካከል ያለ ሺፍት እንደዚህ አይነት ሺፍት ተደርጎ ራሱ ያውቅ ግልበት አረገው።
እግዚአብሔር እኮ ነው የሚያደርገው። አሞጽማ ያለውን ነው ቆሞ እያለ ያለው። የሰራዊት ጌታ እግዚአብሔር እንዲህ ይላል ሲል ህዝቡ ይሰማል። ህዝቡ ይሰማል። አንሰማህም፣ አንተ የምትለውን አንፈልግም ማለት አይችሉም። ምክንያቱም አሜሲያስ ሐሰተኛ ነው። ትሞታለህ አለው፣ ሞተ ይላል። አሜሲያስም ሞተ ይላል። ሐሰተኛ ነው ሰውየው። ስለዚህ ህዝቡ እግዚአብሔር በአሞጽ በኩል እየተናገረ እንደሆነ ኦልሬዲ ገብቷቸዋል። እየሰሙት ነው። እስከ ቁጥር 10 ድረስ ያንን ተናግሮ እግዚአብሔር እንደዚህ አደርጋለሁ ይላል ሲል ይመስለኛል ህዝቡ ልቡ ይነካል፣ ስብር ይላል። እግዚአብሔር ይህንን ከሚያደርግብን እኛ እንመለሳለን። ትክክል ነው፣ በድለናል። የሚፈልገው በጉንና በሬውን ዋኖሶቹን የመሰለን እኛን አልመሰለንም። ለካ በሬ በግና ዋኖስ እኛን ማግኛ መንገዱ እንጂ እግዚአብሔር የሚፈልገው እኛን ነው። በግ ይዘና ያለ በግ ፈልጎ አይደለም እግዚአብሔር፣ በበጉ በኩል እኔ ሊነካኝ ነው። አሜን በለዋ። ለዛ እኮ ነው በጣም ሲያስቸግሩት እግዚአብሔር መጣና እንደዚህ ያለ አልፈልግም ከዛሬ ጀምሮ አለ። ሚልኪያስ ላይ ትዝ ይላችኋል። እንደውም በር ማን ነው የሚዘጋልኝ በግ እንዳይመጣ እኔ ጋር በሬ ምናምን አልፈልግም። ለምን? በሺህ ተራሮች ላይ ያለው የኔ አይደለም ወይ አለ። ለበግማ አንተ የማታውቀው ሺህ ተራራ ላይ እኮ የማይቆጠር የበረሃ በግ ምንም ያክል ገበያ የማታገኘው በግ አለ። እሱ ሁሉ እኮ የኔ ነው። እኔ አጣው እንዴ በግ? በበጉ አቋርጬ ልጨብጥ ነው። አንተ የማትመጣ ከሆነ በጉ ምን ያደርግልኝ? አልፈልግም፣ በቃ በዛው ይቅር። በእውነት መገናኛ ዋና ሆኖ እኛ እንዳንጠፋ የሚፈልገው ይሄን አይደል እንዴ? እያልን እየሰጠን እኛ እንዳንታጣ ጎናቸው አለ። መስዋዕትንም አንተንም ይፈልጋል በሉት፣ ንገሩት። አዲስ ኪዳን ደግሞ ሞር አድቫንስ ነው። ሕያው ቅዱስና እግዚአብሔር ደስ የሚያሰኝ መስዋዕት እኛው ነን። ምስጋናህን ብቻ ሰጥተህ መሄድ አትችልም። አንተ ራስህ ነህ መሰዊያው ለምትቀርበው። አንድደህ አትሄድም፣ አንተ ነህ የምትነደው። የሚቃጠል መስዋዕት አንተ ነህ፣ እዛው ላይ ነው የምትቀርበው። ከዛስ በበጎ ፈቃድ ነው ባይዘይ ለአእምሮ የሚመች አገልግሎት ነው። ትቀርብለታለህ፣ ከስር ይለኩሳል እግዚአብሔር፣ ትነዳለህ። አሜን በለው። አይዟቸው፣ አያቃጥልም። ለእግዚአብሔር የሚገባ ኑሮ ነው እና በቃ ይሄዳል፣ አይሞትም። ሕያው ነው መስዋዕቱ፣ እየቀረበ ሕያው ነው፣ እያቀረብን ሕያው ነው። አሜን ነው። ስለዚህ እግዚአብሔር እኛን ይፈልገናል። የአሞጽ መጽሐፍ እሱ ነው። እና አጥቻችኋለሁ፣ የላችሁም፣ እፈልጋችኋለሁ፣ ግን ካልመጣችሁ በቃ እኔ ምንም ማድረግ አልችልም። የምትሰሩ ስራ ደግሞ በኋላ ዋጋ እንዳያስከፍላችሁ ተመለሱ ይላል። ህዝቡ እንመለሳለን ያለ ይመስለኛል። ከዛ ቁጥር 11 9:11 ያነበብነው ክፍል ምንድን ነው የሚለው? ዋው! እግዚአብሔር የቀጠረው ቀን አለ። በጣም ህዝቡ እግዚአብሔር ሊቀጣን ነው፣ ልንሞት ነው፣ ልንጠፋ ነው፣ በቃ እግዚአብሔር ወደ መቃብር ሊልከን ነው፣ እስካሁን የመጣው የፍርድ ቃል በሙሉ ላያችን ላይ ሊወርድ ነው ብለው ድፍት ሲሉ በእግዚአብሔር ፊት እግዚአብሔር እንደዚህ ያለ፣ በዚያም ቀን የወደቀችውን የዳዊትን ድንኳን አነሳለሁ ብሎ እግዚአብሔር ስለ ወደፊቱ ነው የሚናገረው። ስለ ወደፊቱ የተበላሸ ነገር አለ፣ የወደቀ ነገር አለ አይደል? ሊትራሊ ቃሉ የሚናገረው የዳዊት ድንኳን ወድቃለች ነው ያለው እግዚአብሔር። አንድ ዳዊት ስለሚባል ግለሰብና በሱ በኩል ስለቀጠለ ንጉሳውያን ቤተሰብ አይደለም እግዚአብሔር እየተናገረ ያለው። በዳዊት በኩል እግዚአብሔር ስለጀመረው ብርቱና ታላቅ ስለሆነ መለኮታዊ አሰራር ነው እግዚአብሔር እየተናገረ ያለው እንጂ ዳዊት ነበር፣ ከዛ ሰለሞን ነበር፣ ከዛ ኢዮሮብዓም መጣ፣ ከዛ በኋላ እንትን ወደቀ፣ እንትን ፈረሰ አይደለም። ስለዛ ሰውዬ ቤተሰብ አይደለም እግዚአብሔር እያወራ ያለው። በእስራኤል መካከል ስለሚኖር መስዋዕት፣ በእስራኤል መካከል ስለሚቀርብ አምልኮ፣ በእስራኤል መካከል ስለሚኖር እግዚአብሔርን መካከለኛ ስላደረገ ሕይወት ነው እግዚአብሔር ወድቋል አለ። የወደቀ የዳዊት ድንኳን አለ። ያቺን የወደቀችውን የዳዊትን ድንኳን በዚያን ቀን አነሳታለሁ፣ አድሳለሁ፣ ወደ ሕዝቤ ወደ እስራኤል እመለሳለሁ አለ እግዚአብሔር። እመጣለሁ። እግዚአብሔር ቀን ቀጠረ፣ ያቺ ቀን ብሎ እግዚአብሔር ያድሰን፣ እግዚአብሔር ያንሳን፣ እግዚአብሔር እንደገና ፊቱን እንደገና መገኘቱን እንደገና ብርሃኑን ይመልስልን። ብዙ እድል አለን ከነሱ በላይኛ የወደቀ ነገር አለ። በጣም 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 ብዙ ሊወድቅ ጫፍ ላይ የደረሰ ነገር አለ። በጣም ብዙ እየፈራ እየተሰጋለት ያለ ብዙ ነገር አለ። በዚህ አካሄዱ ከቀጠለ አንዳንድ ቦታ ወንጌል በጣም ዘመናዊ ከመሆኑ የተነሳ እውነትን ቆሞ መናገር ከባድ የሚሆንበት ጊዜ እየመጣ ነው።
እውነትን ቆሞ መናገር። እግዚአብሔር የሚፈልገው ይሄና ይሄን ነው ብሎ መናገር ኮምፕሮማይዝ የሚደረግበት ዘመን እየመጣ ነው። በጣም ብዙ ነገር እየወደቀ ነው። በምንድን ነው ይሄንን የምናስተካክለው? በመመለስ፣ በእግዚአብሔር ፊት በመውደቅ፣ በመጸለይ፣ የእግዚአብሔርን ፊት በመለመን፣ እግዚአብሔር እንዲመለስ በመለመን። ንስሐ መግባት ነው፣ ግዴታ ነው። ተንበርክኮ ረጅም ሰዓት ፊቱን መፈለግ ነው። አዎ። ወደ ቃሉ መመለስ፣ ለቃሉ ታማኝ መሆን፣ የህይወት አቋም ማስተካከል፣ መቀየር፣ መንገድ መለወጥ፣ አዎ ግዴታ ነው። እግዚአብሔር አነሳለሁ ሲል እሺ ማለት አለበት ሰው። እግዚአብሔር ማንሳቱ አይቀርም። ለምን በዚህ ትውልድ አያነሳው? ይህንን ቃል እግዚአብሔር ለምን ለሚቀጥለው ትውልድ ለምን ያሻግረዋል? ከተመለሱ እኮ ይመልሳቸዋል። እሺ ካሉና ዝቅ ካሉ እኮ እግዚአብሔር በዚህ ዘመን እኮ ያደርገዋል። ማንም አላለም። ህዝቡ ሁሉ ቅድም ያልኳቸው አይነት ማህበረሰብ ነው። እጅግ ቅንጦት የሞላበት ህይወት እየኖሩ ነው። በዚህ መሃል ነው እግዚአብሔር መጥቶ የሚናገረው። ፋይናንሻሊ በጣም ተባርካለች እስራኤል። በአገር ደረጃ ግዛቷ በጣም ትልቅ ነው። ዙሪያዋ ያሉ ነገስታቶች ይፈሯታል። በሚሊተሪና በኢኮኖሚ በጣም ገዢ ናት። ህይወት ወድቋል አለ እግዚአብሔር። በሚታየው ነገር በጣም በልጽጋችኋል። ህይወት ከኔ ጋር ያለ ግንኙነታችሁ ወድቋል። ከኔ ጋር ያለ ግንኙነታችሁ ከወደቀ የሚታየውም ነገር አይቆይም አለ እግዚአብሔር። እና ተመለሱ። ይሄንን እግዚአብሔር የሚናገረው ለቃል ኪዳን ህዝብ ነው፣ ለአብርሃም ዘር ነው። የዳዊት ድንኳን ከተባለ እየተነገረ ያለው ለእስራኤል ህዝብ ነው። ዳዊት የእስራኤላውያን ነው፣ የአሕዛብ አይደለም። ዳዊት የእስራኤል ንጉሥ ነው። እግዚአብሔር ስለ አብርሃም ቢናገር አብርሃም ቢል ኦኬ ስለሆነ ነገር እያወራ ነው። ዳዊት ካለ ስፔሲፊክ እየተወራ ያለው እስራኤል ነው። መሲያኒክ ላይን ነው የሚወራው። አሕዛብ ጋር ሄዶ ትንቢት ተናግሮ የለ። ይሄው ሰውዬ ባገለገለበት ዘመን ያገለገለው ዮናስ ትንቢት ዮናስን እዚህ ቦታ እንደሰበኩት አስታውሳለሁ። አሶር መንደር ሄደ። ትዝ ይላችሁ? ነነዌ የአሶር ዋና ከተማ ኢትዮጵያ ገብቶ አዲስ አበባ ቢመጣ የአንድ ቀን መንገድ ያክል ሄደ። ነነዌ ታላቅ ነበረች። ዮናስ ትንቢት ሲናገር ነነዌ ትወድቃለች አይደለም ያለው፣ ታላቂቱ ነነዌ ነው ያለው። ታላቅ ናት ከተማዋ። ሪቢሊየስ አመፀኛ ከተማ ናት። ዮናስ ቆሞ በዚህ ጊዜ ካልተመለሳችሁ በእነዚህ ቀናት ነነዌ ትገለበጣለች ሲል ንጉሱ ሰማ አይደለም የሚለው ቃል። ንጉሱ ሰማ። ከዛስ ከንጉሱ ጀምሮ እስከ ታችኛዋ ሴት ድረስ አዋጅ ወጣ። እሱ ብቻ አልበቃቸው፣ እንስሶቹ እንዳይበሉ አለ። እንስሳ ይጹ ምግብ እንስሶቹን ከለከሉ። ሁሉም ወድቀው ንስሐ ገቡ። መጽሐፍ እንደዚህ ይላል፣ እግዚአብሔር ሊያመጣባቸው ከነበረው ጥፋት ተጸጽቶ ተመለሰ። ለዮናስ አጠፋለሁ ብሎ ነገር ትጠፋላችሁ። አይ ቲንክ ዮናስ እንደዚህ አይነት ትንቢት ተናጋሪ ነው አይደል? ትጠፋላችሁ ደስ ይለዋል። መለስኩ ሲል ከፋው የሚል ቃል አለ። አንዳንድ ሰው እንደዛ ወንጌል ዝም ብለህ ለምን ትናገራለህ? እግዚአብሔር ካለን ያው ጠቅሱ የሚልበት ቦታ ላይ እንላለን ስንደርስበት። ሲኦል ትገባለህ ከሚል በላይ ከባድ ፍርድ አለ እንዴ? ሰው እኮ ሲኦል ይገባል እኮ። ወንጌሉ እኮ ይሄ እኮ ነው አይደል? ሰው እኮ በክርስቶስ ካላመነ ሲኦል ይገባል። መሬት ላይ ምንም ቢያደርግ መሬት ላይ ችግር የለውም። የሆነ ቀን እድል ከሰጠና ከተመለስክ መሬት ላይ ሰው እንደፈለገ ኖሮ ያረ ችግር የለው አረ እግዚአብሔር የሚባል የለ ምናምን እያለ ኖሮ መጨረሻ ላይ ቢያወራርደው ከባዱ እኮ እሱ ነው ዘላለሙ። ነነዌ ትገለበጣለች ሲል ድፍት አሉ። እነሱ እኮ አምላካቸው እኮ ካሞሽና ሞሎክ ነው። የእስራኤል አምላክ እግዚአብሔር እንዲህ ይላል ያለው ዮናስ ሰው ሀገር ገብቶ በእስራኤል አምላክ እኮ ነው የተናገረው። እግዚአብሔር የትኛው? የእስራኤል አምላክ ያህዌ እና ነነዌን እገለብጣታለሁ ብሎኛል ሲል እንውደቅ አሉ። አማልክቶቻቸውን በሉ ቆይ እናንተ ሌላ ጊዜ ብለው የእስራኤል አምላክ ትክክለኛ ነው ብለው ድፍት ሲል እግዚአብሔር ሊያመጣ ከነበረው ነገር ተመለሰ። ዮናስን መጣና እንደዚህ ያለው ነነዌ ንስሐ ገቡ አሉ። ዮናስ ቆሞ እንደዚህ ያየ ከተማውን የሚንቀሳቀስ ሰው የለም፣ በሙሉ ተንበርክከዋል። እንስሶች ከእንትናቸው አልወጡም ወዶች እንዲግጡ። እንስሳ በሙሉ ጾሟል። ከብት በሙሉ ይጮሃል። ምግብ ይላሉ ከብቶቹ ሲሉ ጾም ጸሎቱ ነው። ህዝቡ ወደ እግዚአብሔር ይጮሃል፣ ከብቶቹ ደግሞ ወደ ገዢዎቻቸው
እግዚአብሔር ካልተመለሰ አትበሉም ይሏቸዋል። ለምን? ምን ያደርጋል? በልታችሁ በኋላ ከምትሞቱ ጾማችሁ ብትኖሩ። ተመልሰን በህይወት እንኑር። እውነቴን ነው የምነግራችሁ። በጣም ጊዜያዊ ለሆነች ነገር ረጅም ዘመን ዋጋ ከምንከፍል በጊዜ ተመልሰን ረጅም ዘመን በሰላም ከጌታ ጋር ብንኖር አይሻልም? ምድሪቱ ብትባረክ አይሻልም? ትውልድ ቢያርፍ አይሻልም? ቤተ ክርስቲያን ከተስተካከለች አገር ይስተካከላል። ቤተ ክርስቲያን ከተበላሸች አገር ይበላሻል። እንዳይመስላችሁ ሶርስ ቸርች ነው፣ ዓለም ውጤት ነው። ቤተ ክርስቲያን ቀጥ ካለች ምንም ነገር ይስተካከላል። ባይዘው እውነቴን ነው የምነግራችሁ። በእግዚአብሔር ቤት ውስጥ ስላለ መጽሐፍ ቅዱሱ እስራኤል ከእግዚአብሔር ጋር ሲበላሽባት ኢኮኖሚዋ፣ ሚሊተሪዋ ትወድቃለች። ከእግዚአብሔር ጋር ቀጥ ካለችስ አከተመ፣ ጠላቶቿ በሙሉ ይንበረከካሉ። የኃይላችን ምስጢር መንፈሳዊ ዓለም ነው። አነሳለሁ አለ እግዚአብሔር። እምትመለሱ ከሆነ በዛን ቀን የወደቀ ፌል ያረገ የተንኮታኮተ አይነሳም የተባለውን የዳዊትን ድንኳን መልሼ ታነሱታላችሁ አይደለም ያለው? እናንተ ትመለሳላችሁ፣ እኔ አነሳዋለሁ። እስቲ አሜን በሏ። የዳዊት ስርወ መንግስት ጀማሪ እግዚአብሔር ነው። የዳዊት ስርና መሰረት፣ ዳዊት ራሱ መሃል ላይ ነው የመጣው። ስርና መሰረት የሚባል አለ ከስር። ዳዊት ከላይ ነው፣ ስርና መሰረቱ ክርስቶስ ነው። አሜን በሏ። ጀማሪው እኔ ነኝ አላው። እማነሳው እኔ ነኝ፣ እማነሳው እኔ ነኝ። ከተመለሳችኋል አነሳለሁ። በመመለስ ውስጥ ያለ የተሐድሶ በረከት ልነግራችሁ አልችልም። ስንመለስ ወድቋል፣ ከዚህ በኋላ በቃ አይቻልም ሊመለስ የምትሉት ነገር ይስተካከላል። እኔ እያወራሁ ያለሁት እንደ ዓለም አይደለም፣ እንደ ቸርች ነው እያወራሁ ያለሁት። ስንመለስ እግዚአብሔር በቤተ ክርስቲያን ውስጥ የጠፉ ጠረኖቹን ያመጣል፣ መዓዛው ይመጣል። ልባችን፣ ቤታችን፣ የግል ሕይወታችን ይፈወሳል። ዝብርቅርቅ ያለውን ነገር እግዚአብሔር ያስተካክለው። በጣም በትህትና ጎናቸው ያለው ሰው ወደ እግዚአብሔር እንመለስ በሉት። በጣም እንደዚህ አይነት ጉዳይ የሚያነሳ ሌላ አንድ መጽሐፍ አለ አይደል? ሰቆቃው ኤርሚያስ የሚል አንብባችሁ ታውቃላችሁ? እሱም መጽሐፍ ገና ከርዕሱ ነው የምናልፈው አይደል? ትንሽ ስለሆነች ከትንቢተ ኤርሚያስ ወደ ሕዝቅኤል እንዲህ ነው የምናጥፋት። አይነበብም። ሰቆቃው ኤርሚያስ፣ ሕዝቅኤል አይነበብም። ሰቆቃው ኤርሚያስ መጽሐፉ እኮ እንመለስ እኮ ነው፣ እንመለስ እኮ ነው። ሕዝቡ አመፀ፣ እግዚአብሔርስ አልፈልግም ትቻችኋለሁ አለ። ተመለሱ። ባይዘወይ ሲመለሱ ንስሐ ሲገቡ ወድቀው ሲጸልዩ መጽሐፍ እንደዚህ ኤርሚያስ እንደሱ አይደል ያለው? ጸሎታችንን ላለመስማት ራስን በደመና ሸፈንክ ይላል። ተንበርክከው ብሎ ቀና ሲሉ ተሸፍኗል፣ ነጥሮ ይመለሳል። ጸሎታችንን ላለመስማት ራስን በደመና ዘጋኸዋል፣ እንዳይመጣብኝ ጸሎት። ተመልሰው አልመልስም እምቢ አለ። ከዛስ ኤርሚያስ ተነስቶ ሊሄድ ሲል ጸሎታችንን ካልሰማ አማራጭ እንፈልግ ብሎ ሲነሱ መንገዴን በተጠረበ ድንጋይ ዘጋኸዋል። ጸሎት አትሰማ፣ መሄድ ከለከልክ፣ ምን እናርግ? ወደ ጎን እምቢ ብለህ ወደ ላይ የተጠረበ ድንጋይ ማለት ምን ማለት እንደሆነ ታውቃለህ? ግጥም አረከዋል። አሁን ዝም ብሎ ድንጋይ ቢሆን ትሾልካለህ። የተጠረበ ማለት እስኳድራ ጠብቆ ጥቅጥቅ ነው ያደረገው። እግዚአብሔር ሲዘጋብህ ጥቅጥቅ ትንፋሽ አያልፍም አለ። እንዳልሄድ መንገዱን ዘጋው። ስጸልይ ደግሞ አልሰማም ብለህ ዘጋ። ወደ እግዚአብሔር እንመለስ እርሱም ይመራናልና አለ። አቤቱ መልሰን እኛም አያውም መመለስ ፈለጉ። እግዚአብሔር ዝም ሲል አንተ መልሰን አሉት። አሁን አልሰማም ያሰባለ የኛ መጻ አይደላው መልሰን እኛም እንመለሳለን ሲሉ እግዚአብሔርስ መጨረሻ ላይ መለሳቸው። አይዘው እቀጣለሁ ብሎ ጀምሮ እቀጣለሁ የሚል መልእክት የለም መጽሐፍ ቅዱስ ላይ። እቀጣለሁ ብሎ ይጀምራል። እግዚአብሔር ባይዘ እቀጣለሁ ሲል ኖርማል ሆነ ቆማ አሰማው። አቀጣጡ ከባድ ነው። ታሪክህን ከምድር ላይ ደመስሰዋለሁ ሲል ነበራስ ብለሃለሁ ነው እኮ አይደል? ብዙ አሁን ሂዱ አሞጽ ላይ ይዩት እስቲ አገሪቱን እበትናታለሁ እኮ ነው ያለው።
ተፈላልጋችሁ አትገናኙ ማለት አሁን ተሰብስበው ቁጭ ብለው የሚያወሩት ብትፈላለጉ አትገናኙ እበትናችኋለሁ ሰው ሀገር ባሪያ ትሆናላችሁ ምናምን ሲል ድፍት ስትል ይመጣል። እስከ መጨረሻ አይጨክንም የሚል ቃል አለ እኮ። ውድቅ ስትል የወደቀውን ድንኳን አነሳዋለሁ ይላል። ይመጣና ደግሞ ተስፋ አሁን ይኸው 9 ምዕራፍ ሙሉ ቅጥቅጥ ተደርገው መዝጊያው ነው የመጽሐፉ መዝጊያ ላይ መጣና እግዚአብሔር እየጨረስኳችሁ አልዘጋውም አለ። ማደስ አወራለሁ አለ። የሚመለስ ካለ እግዚአብሔር መላሽ ነው። የሚንበረከክ የሚወድቅ ካለ እግዚአብሔር ያነሳል። መጽሐፍ እንደሱ አይደል የሚለው? መዝሙር 51 ነው። ዳዊት በኃጢአት ከወደቀ በኋላ ንስሐ የገባው መዝሙር 51 ላይ ምንድን ነው የሚለው? በይጾም ጵርጨኝ እነጻለሁ ምናምን ካለ በኋላ ኃጢአተኝነቱን ሲናገር ከእናቴ ማህፀን አይደል የሚለው? በኃጢአት ነው የተጸነስኩት አለ። ባይዘው እና መሀል ጀምሬው አይደለም ማለት ስጸነስ ጀምሬ ኃጢአተኛ ነኝ መች በፊት ልቆም እችላለሁ አለና እንትኗ ገብቷለች። ኪ ገብቶ የእግዚአብሔር ልብ እንዴት እንደሚከፍተው ያውቃል። የተሰበረውን ልብ አንተ አትንቀውም፣ የተዋረደው መንፈስ መስዋዕት ነዋል። እና ምንድነው መድኃኒቱ? ውድቅ ማለት እግዚአብሔር ስራው አንተ ብትገለኝ ይሻለኛል ስትል በህይወት ኑር ይልሃል። እኔ በእውነት ነው የምላችሁ ስንቱን ላንሳው ነው ያለው የዕብራውያኑ ጻፊ አይደል? ስንቱን ላውራው። መጽሐፍ ቅዱስ በሙሉ በእንደዚህ አይነት ታሪክ የተሞላ ነው። እስራኤል አመፃ ስታስቸግረው እግዚአብሔር መጣና አዝኖ ነው ሊቀጣ ፈለገና አልቀጣትም። ቆይ መነሻዋን ላስታውሳት እንድትመለስ። በደም ተለውሰሽ ሳለሽ በመንገድ ላይ ወድቀሽ ምን ማለት ነው? ተቀር የተወለደ ሕፃን ገና እትብቱ ሳይቆረጥ በደም ተጨማልቆ መንገድ ላይ ወድቆ ሊሞት እያጣጣረ ማለት ነው ትርጉሙ። ባይዘው በልጅነትሽ ነው ያገኘውሽ። የት? በደም ተለውሰሽ መንገድ ላይ ጥለውሽ ልትሞቺ ስትይ በደም ተለውሰሽ ሳለሽ አየውሽና በህይወት ኑሪ ያልኩሽ። አሁን አድገሽ ስትበሲ ትልቅ ስትሆኚ መልክሽ ሲያምር ሌሎች አማሩሽ አላት። እኔ ግን በደም ተለውሰሽ ነው ያገኘውሽ፣ በሕፃንነትሽ ነው ያገኘውሽ። በህይወት አኑሬ አሳድጌ ተንከባክቤ እንደዚህ መልክ ሲመጣ ቆንጆ ስትሆኚ አማርሻቸው፣ አንቺም እኔን ትተሽ ሄድሽ። እግዚአብሔር መጣን እንደዚህ ነው፣ ወደ እኔ ተመለሽ፣ የልጅነት አምላክሽ እኔ ነኝ። ንስሐ፣ ምህረት፣ ተሐድሶ፣ መመለስ ሁልጊዜ በእግዚአብሔርና በህዝቡ መካከል አለ። ህዝቡ ያጠፋል፣ ሁሌ ነው የሚያጠፋው። ህዝብ ይደክማል፣ ሁሌ ነው የሚደክመው። ህዝብ ይስታል፣ ሁሌ ነው። እግዚአብሔርስ የምህረት አምላክ ነው። ሁሌ እጁን ዘርግቶ ኑ። አንዳንድ ሰው እግዚአብሔር ሲገድል ደስ የሚለው ሰው አለ። እገድላለሁ ይላል ሲባል አዎ የሚል ከማን ነው የሚጀምረው? እውነቴን እኮ ነው የምልህ። የማን ጽድቅ ነው? እግዚአብሔርን እንትናን ገሎ ማን በእግዚአብሔር ፊት መቆም ይችላል? መመለስ ነው የሚያዋጣው። ንስሐ ነው የሚያዋጣው። መውደቅ፣ ዝቅ ማለት። እውነቴን ነው የምነግራችሁ። ከአንዳንድ ኃጢአተኛ በላይ አንዳንድ ጻድቅ ነው የሚበድለው። ያ ፈሪሳዊ እንደሱ አይደለም። በቀን 3 ጸልያለሁ፣ አስራቴን አመጣለሁ፣ እንደዚህ አረጋለሁ፣ እንደዚህ አረጋለሁ። ቀና ብሎ ነው ታውቃለህ። በእግዚአብሔር ፊት ነጭ ልብሱን ለብሶ ጥምጣሙን ጠምጥሞ ሲያወራ፣ አንድ ደግሞ ቀራጭ ቆሞ ልቡን እየደቃ ይላል። አንተ ፈሪሳዊ ፕራይድ፣ እውነተኛ ጽድቅ ትሁት ነው የሚያደርገው። የራስህ ጽድቅ ሲሆን ነው ትዕቢተኛ የሚያደርገው ሰው። እንደዚህ ያየውና እንደዚህም ደግሞ ቀራጭ ስላላረከኝ አመሰግንሃለሁ አለው። እየጸለየ ነው። እኔ ወደ ራሱ ነው የሚጸልየው፣ ወደ ሰው ራሱ እንዳይባልም ባይዘው። ትዕቢተኛ ከሆንክ አጠገብ ያለው ሰውዬ ነው የሚቃወም መጀመሪያ፣ ሌላ ሰው እንዳይመስል። ትዕቢት በጣም ደስ የሚለው ለትዕቢተኛው ነው። አጠገብ ያለ ሰውዬ ባይዘው በጣም ስትታበይበት ምንም ሊያረገ ካልቻለ ነው ዝም የሚል። እድል ቢያገኝ የመጀመሪያ እሱ ነው የሚመታ። ትዕቢታው ለራስ እግዚአብሔር ይቃወመዋል ትዕቢተኛን። ሰይጣን እንዳይመስል እግዚአብሔር ትዕቢተኛን ሰይጣን እንደሚያረግ ታውቃለህ? ሰይጣን ትዕቢተኛ ያረገውና ርቆ ነው የሚቆመው። ሰይጣን እንዴት እንደሚቀጣ ለማየት ትዕቢተኛን የሚቀጣው እግዚአብሔር ነው። ለትዕቢተኛ የተላከ እንዳይመታው እሱንም እሱ ራሱ ጠግ ቆሞ ምን ሊያረገው ነው ይላል። 7 ዓመት ሲያርስ ያስበላው ብዬ ነበር። ንስሐ አለመመለስ፣ አለመውደቅ፣ ልብን አለመስበር ፕራይድ እንደሆነ ታውቃላችሁ።
ፕራይድ በእግዚአብሔር ፊት የሚደረግ ትዕቢት። ትዕቢት ደግሞ አመጽ ነው። መሰበር፣ መጸለይ፣ መንበርከክ፣ በእግዚአብሔር ፊት መውደቅ ትሕትና። መሸነፍ አይደለም። መሸነፍ ቢሆንስ ራሱ ይሁና። በእግዚአብሔር ፊት ስንበረከክ ተሸነፍ። ልሸነፋ የፈለጉትን ይበሉኝ፣ እጸልያለሁ። የፈለጉትን ይበሉ። እንደዚህ በደረት እየተንፏቀክ ማረኝ 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 ሰው ገሎ ነው እንዴ? ይበሉ። ምንም እኮ አልሰራህም አንተ። እና በእግዚአብሔር ፊት ጻድቅ ነው፣ እኔ ኃጢአተኛ ነኝ። ትክክል ነው፣ ትክክለኛ ፖዚሽን ነው። አንዳንድ ሰው እንደዚህ ይላል፣ እግዚአብሔር እንትን አድርጎ እኔ እንትኑ አትበል አሉ። ይኸው አሉ እነሱ። ዝገትህን ካንተ አስወግዳለሁ የሚል ጥቅስ አላነበባችሁ? አሁን እኔ አሁን ይሄ አፈር ነው፣ ዝገት ብረት ነው የሚይዘው። ይገርማችኋል ግን ከውስጥ ይዛል ዝገት። ይሄ ደጁ ነው አፈሩ እንጂ የውስጡ ብረት ነው ማለት ነው። ጠንከር ይላል። ዝገት ይዛልና እግዚአብሔር ዝገት ማስወገድ ምን ማለት ነው? ኬሚካል አፈሳለሁ እኮ ነው ላይ እና እፈቀፍቀሃል። እግዚአብሔር ሲፈቀፍቅ አስበው እንደዚህ ይዞ ምድርን በያዘበት እጁ እንዲህ ሲፈቀፍቅ ነፍስ፣ መንፈስ፣ ስጋ፣ ምኞት፣ ሐሳብ ብሎ ነው የሚበታተነው። እንደዚህ ምንም እንዳይቀርህ እኮ ነው። ለምንድን ነው ዝገትን የሚያስወግደው? በሱ ፊት ንጹህ እንድትሆንለት እንድትኖርለት እኮ ነው። ከነዝገት ቢተ አትጠጋውም። ዝገትን ሲያስወግድ የእሱ ትሆናለህ። ምንም ቢያደርግ እግዚአብሔር ለእኔ ነው። እውነቴን ነው። እንደዚህ አንደርስታንድ አድርጉት። የእግዚአብሔር ልብ ለእኔ ነው። ለእኔ ምንም ቢያደርገኝ ጌታ ኢየሱስ ቆመና እንደዚህ አለ፣ ከቀራጩና ከፈሪሳዊው የማን ጸሎት ነው የሚሰማው? ህዝቡ ምን ህዝቡ እኮ ፈሪሳውያን ማለት የእምነታቸው ጣራ ናቸው። ህዝቡ ራሱ የቀራጩ ነው የሚሰማው እንደዚህ አይነት ትሁት ሰው አሉ። ይሄ ፈሪሳዊማ እንዴት ወደ ጸሎት እንትኑ ራሱ እንዴት ገባ ነው የሚሉት። ቢ ሃምብል ዮርሰልፍ፣ በእግዚአብሔር ፊት ራስን አዋርዱ። እስቲ አሜን በሉ። ያኔ እግዚአብሔር ይመጣና የመመለስ ትሩፋት የወደቀ ነገር አነሰዋል። ወድቋል። እግዚአብሔር ሲያነሳ አስበዋል። ማን ይጥለዋል? እኛ ተባብረን ካቆምነው ነው የሚወድቀው። እግዚአብሔር ካነሳው የሚይዘው ራሱ ነው፣ የሚደግፈው ራሱ ነው። ያነሳው ነገር እድሜ የሚወሰነው በያዡ ነው። ማንም መጥቶ ድጋሚ ሊጥለው አይችልም። የሚይዘው እግዚአብሔር ነው። የወደቀውን ድንኳን አነሳዋለሁ አለ። ከዛስ ምንድን ነው የሚለው? የወደቀውን የድንኳን አነሳለሁ ካለ በኋላ የተሰበረውን የተጣመመውን አይደለም አይደል? አቃና ያለ ቀሽ ብሏል። በቃ ከተመ። የተሰበረውን ይሄ የሚያወራው ያው ይገባቸዋል። ቸርች ስለሆነ ያለ ነው። እጅ ስለመሰበር እያወራ ያለው ስለ ህይወት ነው። ከኔ ጋር የተቆራረጠ ማለት ነው። ብዙ ነገር አቆራርጧቸዋል ከኔ ጋር በአእምሮ ብቻ በመንፈስ የማይሆን እግዚአብሔርን መካከለኛ ያላረገና ቅድሚያ ለእግዚአብሔር የማይሰጥ በጭንቅላት ብቻ መንፈሳዊ የሚመስል ነገር ታውቃላችሁ። 95% ሊሄድ እንደሚችል ስማርት ሆነ አካሄድ አነካክ አውቀህ ልትኖር ትችላለህ። ህይወት ግን አይደለም። ኦርጋናይዜሽን ሊሆን ይችላል፣ ኦርጋኒዝም አይሆንም። ኦርጋኒዝም የሚያደርገው ህይወት ነው። የተሰበረውን እጠግናለሁ፣ ከዛ ፍርስራሹ አድሳለሁ፣ ቀድሞ እንደነበር አድርጌ እሰራዋለሁ። ኢሳይያስ 58:12 ተነስተ ያውጡት እንደዚህ ይላል አይደል? ከድሮ ዘመን የፈረሱት ስፍራዎች ይሰራሉ፣ የብዙ ትውልድ መሰረት ይታነጻል። አንተም ሰባራውን ጠጋኝ የመኖሪያ መንገድንም አዳሽ ትባላለህ። ሰባራውን ጠጋኝ መቼ ነው? ከድሮ ዘመን ጀምሮ የፈረሱ ቅጥሮች የሚታደሱት፣ የወደቁ መሰረቶች የሚነሱት፣ አንተ ሰባራ ጠጋኝ የመኖሪያ መንገድ አዳሽ የምትባለው መቼ ነው? ኢሳይያስ 58ን ሙሉን አንብቡት ከቁጥር 1 ጀምሮ። ስትመለሱ፣ በእውነተኛ መመለስ ስትመለሱ፣ እኔ የምፈልገውን አይነት ጾም ስትጾሙ፣ መስዋዕታችሁን ስታቀርቡ፣ ከባላጋራችሁ ጋር ያለ ጉዳያችሁን በስነ ስርዓት ስትፈቱ፣ እሱን ሁሉ ጨርሳችሁ ወደ እኔ ስትመጡ፣ ያኔ የምታገኙት አንዱ በረከት የፈረሰ ከተማ ይሰራል፣ የወደቀ ቅጥር ይታነጻል፣ ቀድሞ የነበረው ነገር አስተካክለዋል።
አሜን ነው። ሲመለሱ የወደቀ ድንኳን ይነሳል። የተሰበረ ይጠገናል። የፈራረሰ ነገር፣ የወደቀ ነገር እንደገና ይቆማል። እንመለሳለን። አሜን ነው። እንመለሳለን። ከዛ የምትቀጥለው ቁጥር ምንድነው የምትለው? ስለዚህ ኤዶምን ትሩፍ በስም የተጠሩትን ሕዝቦች ሁሉ ይወርሳሉ። ኤዶም የሚለው ቃል በተጻፈበት እንትን ላይ በኋላ ላይም ደግሞ አንድ የሰባ ሊቃናት የሚባል ትርጉም አለና እዛ ላይ ሲተረጉሙት ኤዶም የሚለው አዳም ከሚለው ጋር የተያያዘ ሐሳብ አለው። ምን ማለት ነው? የሰው ዘር በሙሉ ማለት ነው። ይሄ ትንቢት ሙላቱን የሚያገኘው አዲስ ኪዳን ላይ መጥቷል። በዛ ዘመን በእስራኤል መካከል በመመለሷ ምክንያት እስራኤል የምታገኘው በጣም ብዙ ነገር አለ። ኤዶም የተባለው የኤሳው ዘር አለ። ለእስራኤል ጠላት የሆነ አለ። ኢዩኤል 2 ላይ የተጠቀሰ አለ ኤዶም ተብሎ። እግዚአብሔር በጠላቶቻቸው መካከል ያለውን ነገር በሙሉ አሳልፌ እሰጣቸዋለሁ ነው፣ ይወረሳል። አሁን እዚህ ጋር ከረንት በዛ ሰዓት አሁን የቆመ ሰሜን እስራኤልም ደቡብ እስራኤል ውስጥም ያለ ሰው ልክ ይህን ትንቢት ሲሰማ የኤዶምን ትሩፍ በስም የተጠሩት ሕዝቦች ሁሉ ይወርሳሉ ሲል በቃ በመመለሳችን ወደ እግዚአብሔር በመምጣታችን ከእርሱ ጋር ያለን ግንኙነት በመስተካከሉ በዙሪያችን ያሉ ጠላቶቻችንን እንወርሳቸዋለን ይላሉ። አዲስ ኪዳን ላይ ያለን እኛ ከመስቀል አሻግረን ስናመጣው ኤዶም የሚለው ቃል የሰው ዘርን የሰው ልጆችን የሚያመለክት ቃል ነው። ስለዚህ ብዙ ትውልድ ይማረካል፣ ይወረሳል ማለት ነው። ይህ ክፍል አዲስ ኪዳን ላይ ተጠቅሷል፣ እናየዋለን በኋላ ምናልባት ጊዜ ካለን ይላል ይልና ቀጥሎ እግዚአብሔር ምን ተብሎ ተጠራ? ይህን የሚያደርግ እግዚአብሔር። በጣም ነው የሚደንቀኝ። ትንቢት የሚናገሩት ሰዎች አይገርሟችሁ? ይህንን አሁን ሰው አስቦት አይናገረውም። ይህንን የምትናገሩት እግዚአብሔር ውስጣችሁ እንደ መልእክት ራሱ ሲያስቀምጠው ነው። ማን ነው ይህንን የተናገረው ስሉት አሞጽን ይህን የሚያደርግ እግዚአብሔር፣ የወደቀ ድንኳን የሚያነሳ፣ የተበላሸ የሚያስተካክል፣ የተሰበረ የሚጠግን፣ የፈረሰ ከተማ የሚያድስ፣ በስም ለተጠራ ሕዝብ ደግሞ የኤዶምን ትሩፍ መልሶ የሚሰጥ ይህንን የሚያደርግ እግዚአብሔር እንዲህ ይላል። ማን ነው አድራጊው? እግዚአብሔር። ማን ነው ተናጋሪው? እግዚአብሔር። እኛን ምንድን ነው የፈለገን? እንድንመለስ። ከኛ ምንድን ነው የሚጠበቀው? መመለስ። ከሱ ጋር ያለን ላይን አፕ ማለት ማስተካከል። እሱስ ይሄን ሁሉ ያደርጋል። አደርጋለሁ አለ። የመጨረሻ ቁጥር 13 ላንብብላችሁና ሐሳባችንን እንድንጠቀልለው። ቁጥር 13 ላንብብላችሁ። ምንድን ነው የሚለው? አሁንም ቁጥር 13 ሲጀምር ምንድን ነው የሚለው? እግዚአብሔር እንዲህ እስቲል እግዚአብሔር ነው። የሰው ድርሻ ምንድን ነው? መመለስ፣ ንስሐ መግባት፣ በእግዚአብሔር ፊት መውደቅ። አሁንም ደግሞ የሚቀጥለው ነው የሚናገረው ማን ነው? እግዚአብሔር እንዲህ። ምን አይነት አምላክ ነው ያለን? በእውነት እንተጋገዝ የማይል አምላክ። እናንተ ተመለሱ ነው ይሰራዋለሁ የሚል ምንድን ነው የሚለው? እነሆ አጫጁ አጭዶ ሳይጨርስ አራሹ በላዩ የሚደርስበት፣ ችግኝ ተካዩ ገና ተክሎ ሳይጨርስ ወይን ጨማቂው የሚደርስበት ጊዜ ይመጣል። አዲስ የወይን ጠጅ ከተራሮች ይንጠባጠባል፣ ከኮረብቶች ሁሉ ይፈሳል። እማየውን ነገር ነው ባይዘው እግዚአብሔር ካላረገው አይሆንም። ይኸውልህ እንኳን በእግር በራስ በራሱ ሊመጣ ይቅርና አድርገህ ራሱ ና ብለህ ለምነው አይመጣም። ቀጥሎ ያለው ሰውዬ እግዚአብሔር ግን እንደዚህ አለ፣ እኔ ስኖር አለ አጫጁ ሳይጨርስ አራሹ በላዩ ይደርሳል አለ። የመጀመሪያውን እየሰበሰበ ያለው ከኋላው ዘርዘሪው ቀድሞት አራሹ እንደገና እግር በእግር ቶሎ በል የተከታተለ በረከት አረጋለሁ አለ እግዚአብሔር። የሚከታተል በጣም የተጠጋጋ አለ። አንዱ ሳይጨርስ አንዱ ሳይጨርስ አንዱ እግር በእግር ለአንዱ አመስገነ ሳትጨርስ አንዱ በላዩ ላይ ይመጣል። መቼ? ስትመለስ፣ ወደ እኔ ስትመጣ። ልትቆጣጠረው እማትችለውን በረከት አደርጋለሁ። አንተም እኔን ታመልከኛለህ፣ እኔ እህልና ውሃህን እባርከዋለሁ። ምን አይነት ቃል! ልፋ አይደለም ያለኝ፣ አምልክ። ማን? እኔን አምልክ። እና እስቲ አንተ እኔን ታመልከኛለህ፣ እኔ ደግሞ አምልኮ ተቀብዬ በቃ ደስ ብሎኛል ሂድ አልልህም። እህልና ውሃ ማለት ሁሉ ነገር ማለት ነው። በዚህ እህልና ውሃ ማለት ምግብና መጠጥ ማለት አይደለም። ትርጉሙ በሙሉ ማለት ነው። እባርከዋለሁ። እግዚአብሔር ደግሞ
ምድር ብሎ በጠራበት በዛ ትልቅ ቃል ተባረክ ሲል ሰው ራሱ ተባረክ ሲል እንዴት ደስ ይላል። እኔ አሁን ተባረኩ ስላችሁ አሜን ትሉ የለን እግዚአብሔር ከሰማይ ተባረክ እባርካለሁ ማለት ባይዘይ ተባረክ እልሃለሁ ብቻ አይደለም እጁንም ይልካል እንደዚህ ይነካከዋል እና የእግዚአብሔር አሻራ ያርፋል ማለት ነው አንተ እንትን ላይ እና ማንም መጥቶ ባይዘይ መውሰድ አይችልም። እላዩ ላይ ብራንድድ ነው የጌታ ነው የሚላለው እና ማንም እንደፈለገ መጥቶ አንተ ባክህ አይልም። ከብቶቹ ባይዘው የሱ ናቸው ብቻ አይደለም የሚባለው ምልክት አላቸው ሸመልመሌ ምናምን እያረገን ያበዛው እና እንትኖቹ የኔ ናቸው በተአምር የመጡ ናቸው። እግዚአብሔር ይባርከኝ። እግዚአብሔር በመመለስ ውስጥ የሚያደርገው በረከት ቢሆን ብላችሁ የምታስቡት አይደለም፣ ከዛም ያልፋል። አሁን ባይዘው ልክ አራሹ አጫጁ ሲጨርስ አራሹ ቀስ ብሎ ቢመጣ ልክ እኮ ነው፣ ናቹራል ነው። እሱ ገና እያጨደ እግሩ ስር ይገባል ማለት ግን ኢትስ ዲቫይን። ደግሞ አራሹ እየመጣ ደግሞ ጨማቂው ደግሞ ይከተለዋል ይላል። መች በቅሎ ፍሬ መች አፍርቶ በቃ ይከተለዋል። እንትን ይዞ እንስራውን ተሸክሞ ሊጨምቅ ቶሎ በል ስማ። ሰውየው እያረሰ ነው የሚበቅለው ማለት ነው። ኮትኳች ምናምን የለውም፣ ጨማቂ ነው ያለው። ከዛ እንደዛ ያለ እግዚአብሔር ከተራራ ወይን ይንጠባጠባል። ወይን ተራራ ላይ አይተከልም። ወይን ለመተከል ሜዳ ነው የሚፈልገው እና እማይሆን ነገር አደርጋለሁ። ተራራ ላይ ራሱ ወይን ዝም ብሎ ይንጠባጠባል። አይሆንም አለ። ናቹራሊ ወይን ተራራ አይችልም። እንትን ላይ ነው የሚቀመጠው። ወይን ሜዳ ላይ ነው። አዎ ከተራራ ላይ አደርገዋለሁ አለ። በመመለስ ውስጥ ያለ በረከት ሰርተ ለፍተ ጥረ ግረ ታግለ አታመጣውም። እግዚአብሔር ብቻውን ነው የሚሰራው። አንድ የመጽሐፍ ቅዱስ ክፍል እናንብብና ከዛ ልጨርስ። ሐዋርያት ሥራ ምዕራፍ 15 ከዚህ በኋላ ይኸውላች እንዲህ ተብሎ የተጻፈው የነቢያት ቃል ከዚህ ጋር ይስማማል። ማን ያለው ይሄንን? ያዕቆብ ማን? የኢየሩሳሌም ቤተክርስቲያን ፓስተር ነው፣ እረኛ። ጴጥሮስ ዮሐንስና ያዕቆብ በተቀመጡበት ይሄንን ጥቅስ ያዕቆብ የጠቀሰበት ምክንያት የገላትያ አብያተ ክርስቲያናት ላይ ሰው በማመን ብቻ ይድናል ብሎ ጳውሎስ ሲሰብክ በማመን ብቻ አይድንም የሕግንም ሥራ በመፈጸም ነው አሉ የተወሰኑ ሰዎች። አይደለም አለና ጳውሎስ ሰው በእምነት ክርስቶስን በማመን ብቻ ይድናል፣ የሕግን ሥራ በመፈጸም አይደለም። ሰው በእምነት በእግዚአብሔር ጸጋ ይድናል። አሜን። ወንጌላዊ ያደረገን ይሄ ነው። እምነት ሲደመር ሥራ እኩል ይሆናል መዳን አይደለም። በክርስቶስ ኢየሱስ የመስቀል ሥራ ማመን ብቻ ያድናል ሲል አይደለም። አንተ ተሳስታል። ሲጀመር አንተ ከየት እንደመጣ እናቅም አሉት ገላትያ ያሉ ሰዎች። እኛ የመጣነው እንደውም ከኢየሩሳሌም ከነ ጴጥሮስ ከነ ያዕቆብ ዘንድ ነው፣ ከኢየሱስ እጅ ወንጌል ከተቀበሉ። አንተ መሃል ላይ ነው የመጣው እዛ ደማስቆ ምናምን ትላለህ፣ በቃ ስትሃል ማለት ነው፣ አንፈልግም ሲሉት ጳውሎስ እንደዚህ አለ፣ ለዚህ እውነት አንዲት ሰዓት እንኳን ለቀን አንገዛም ማለት ታውቃለህ። ኢየሩሳሌም ሄደ ነው ይሄንን ወንጌል የሰማው? አዎ። እና ያዕቆብ ጴጥሮስና ዮሐንስ እንደዚህ ነው የሚሰብኩት? አዎ። እንሂዳ የት? ኢየሩሳሌም እንሂድ ብሎ ጳውሎስ ከገላትያ አብያተ ክርስቲያናት ከቸርች የተወሰኑ ሰዎችን ያዘ። ከዛ እነዚህ ሐሰተኛ አይላቸው ማለት ሾልከው የገቡ ሐሰተኛ ወንድሞች ነው የሚለው። ወንድሞች አለ መጨረሻ ላይ ግን ምንድነው የሚለው? ሾልከው የገቡ ሐሰተኛ ብሎ ከቸርች ነው የመጣ ነው ስላሉ ወንድሞች አሉ መጨረሻ ላይ። አሁን ወደ ቸርች ነው የሚሄዱት። ከዛ እነሱን ያዘ። ከገላትያ ቤተክርስቲያን የተወሰነ ሰው ያዘና ጳውሎስ እንዴት አይነት አደገኛ ሰው መሰላችሁ? ቲቶን ያዘው። ቲቶ ማለት ግሪካዊ ነው፣ ያመነ ወንድም ነው፣ አልተገረዘም፣ ወንጌል ይሰብካል። አሁን ሰዎቹ እምነት ሲደመር መገረዝ እኩል ይሆናል መዳን ያሉት። ቲቶ አልተገረዘም፣ አዎ፣ ግን በጌታ አምኗል። አዎ። ኢየሩሳሌም ቸርች ሄዶ ቲቶን ይዞ ቆሞ እነ ጴጥሮስ ፊት ይድናል አይድንም ሊል ነው። አርጊውመንቱን በትምህርት ብቻ እንዳይመስል። ቲቶ አልተገረዘም፣ በጌታ አምኗል፣ ይድናል አይድንም ሊሎ ነው ጴጥሮስን። ጴጥሮስ ጌታ ረድቶት ጥሩ አድርጎ ካልመለሰ በዚህ ወንጌል ምክንያት ባይዘው እኔ ብሆን ሌላ ሰው ቢሆን የሰማይ መልአክ ቢሆን ከዚህ ወንጌል ውጭ ሌላ ቢሰብክ የተረገመ ይሁን ብሏል። ረግሞ ነው የሚሄደው እንጂ ወንጌል አያስተካክልም። ወንጌል አንድ ነው፣ ብዙ ወንጌል የለንም። እስቲ አሜን በሏ። እድሜ በጠገቡ ሰዎች የሚስተካከል ወንጌል የለም። ወንጌል ሥላሴ ከሰማይ ፈርሞ የላከው ፕሮግራም ነው። አልቋል። ወጣት ስለሆንክ ሽማግሌ ስለሆንክ የሚባል ነገር ተጽፎ አልቋል። እሱ ነው ጠብቀን የምንሄደው። ሄደ። ያዕቆብ the most respected person ነው። ያዕቆብ ጴጥሮስ እንደሚፈራ ታውቃላችሁ። ያዕቆብ
ከያዕቆብ ዘንድ አንዳንዶች እንደመጡ ሲሰማ ጴጥሮስን ፈራ ይላል። ሂሶ ራይቸስ የፕሬየር ሰው ነው። በጣም ስትሪክት ነው። ብዙ አያወራም። ጸሎት ነው። ጉልበቱ የግመል እግር ይመስል ነበር ይላሉ። ባለፈው ነግሬያቸዋለሁ። መጅ ነበረው እግሩ መዘርጋት እስከማይችል ተንበርክኮ ነው የሚኖረው ማለት እኮ ነው። የሚጸልየው ማለት ይከብዳል። የቸርች ሂስትሪ ላይ እኮ ጽፈውለታል አይደል? ስለሚድኑ ነፍሳት እጁን አንስቶ እየጸለየ በቤተ ክርስቲያን ብዙ ጊዜ ይገኝ ነበር ይላሉ። እና ይፈራል። ጳውሎስም መጥቶ ባይዘው ጴጥሮስና ዮሐንስን ተገናኝተው ነበር። ያዕቆብን ያገኘው እዛ ጋር ነው። ለመጀመሪያ ጊዜ ጳውሎስና ያዕቆብ ተገናኙ። ያዕቆብን ያውቀዋል ጳውሎስ። ያዕቆብም ስለ ጳውሎስ ሰምቶ ተገናኙ። ከዛ እነ ጳውሎስ ሪፖርት ምን እንዳደረገ ታውቃላችሁ? ጳውሎስ እንደው በእውነት እግዚአብሔር የጳውሎስ አይነት ብርሃን ብቻ ሳይሆን ጥበብም ይስጣል። ስማ፣ ፕሮግራሙ ሲጀምር ምን አለ መሰላችሁ? በአሕዛብ ከተሞች እየዞሩ ስለ መስበካቸውና ጌታ በእነሱ የሰራውን ተናገረ። እዚህ እንትን ገብተን ሊቃኦንያ ከተማ ገብተን ተወለደ ጀምሮ ሄዶ የማያውቅ ሰው ጴጥሮስ የሐዋርያት ሥራ ምዕራፍ 3 ላይ ባንተ በኩል ተፈወሰ። የአሕዛብ ከተማ ነው። ባይዘው ወንጌል እንዴት ይሰበካል ለአሕዛብ ሲባል እግዚአብሔር ይህን እያደረገ ነው ብሎ ገጠም አድርጎ መሰከረ። ከዛ በኋላ ደግሞ የተነሳውን አንዳንድ የስተት ትምህርት አነሳ። ከዛ ጴጥሮስ ቆመና በጣም መልካም ነገር ተናገረ፣ ስለ ጳውሎስም ስለ አገልግሎት። ያዕቆብ ተነሳ። ያዕቆብ ባይዘው የመጨረሻ ቃል ነው የሚናገረው። የመጨረሻ መዝጊያ የሱ ነው። ያዕቆብ ሲጨርስ ምን እንደሚል ታውቃላችሁ? እኛና መንፈስ ቅዱስ ይህንን ወስነናል ነው የሚለው። የስብሰባው አካል መንፈስ ቅዱስን ነው የሚያደርገው። እኛና መንፈስ ቅዱስ። ከዚህ በኋላ አታሻሽሉ፣ ተሰብስበን ነገ እያየነው አይልም። ለምን መሰለ? እዚህ ጋር እኛና መንፈስ ቅዱስ ያለው የቤተ ክርስቲያን መሰረት ነው። ኦልሬዲ ኢየሱስ በደሙ ሰርቶት ሄደው ነው። እኛና መንፈስ ቅዱስ ይህንን ወስነናል። ከዚህ በኋላ በአመኑት አሕዛብ ላይ ሌላ ጫና አንጭንባቸውም። ከዝሙት እንዲርቁ፣ የታነቀ እንዳይበሉ፣ ከደምም እንዲርቁ ይህንን ብቻ እንናገራለን። ከዛ ውጭ መዳን በእምነት ብቻ ነው። እነሱም ወደኛ ሊቀላቀሉ ይገባቸዋል ብሎ ይህንን ጥቅስ ነው የጻፈው። ይህንን ጥቅስ አሞጽ 9:14 የጠቀሰው ያዕቆብ ነው። ምንድን ነው የሚለው? ያዕቆብ ነው። ያዕቆብ ምንድን ነው ያለው? የነቢያቱ ቃል ከዚህ ጋር ይስማማል ብሎ አሞጽን ነብይ ያለው። ባይዘው አሞጽ አሁን እኔ የነቢያቱ ወገን አይደለሁም ከእንትን አልመጣሁም ምናምን ሲል ያዕቆብ እንደዚህ አለ። የነቢያቱ ቃል ከዚህ ጋር ይስማማል ብሎ ቀጥታ ኮት ያደረገው አሞጽ 9:11 ነው። ከዚህ በኋላ እመለሳለሁ። ማን ነው እመለሳለሁ ያለው? እግዚአብሔር ወደ ሕዝቡ እመለሳለሁ፣ የወደቀውን የዳዊትን ቤት እገነባዋለሁ፣ ፍርስራሹን መልሼ አቆማለሁ፣ እንደገና ሰራዋለሁ። ይኸውም የቀሩት ሰዎች ጌታን እንዲፈልጉ አዲስ ኪዳን ላይ ያመጣው ሰውየው ስሜን የተሸከሙ አሕዛብም ምንድን ነው የሚለው አሞጽ ላይ? ሕዝቤ እስራኤልን ነው። ያዕቆብ ምን አለ? አሕዛብ፣ ስሙን የሚሸከም አሕዛብ። ወንጌል ሆነ፣ ተቀየረ። የወደቀውን የዳዊትን ድንኳን አነሳለሁ። በማ? በክርስቶስ በእግዚአብሔር ስም የሚጠራ ማማን ነው? አሕዛብ ሁሉ። እኛ ገባንበት። አሕዛብ ሁሉ ምንድን ነው የሚለው? እንዲሹኝ ነው። እግዚአብሔር በሩን የተሐድሶን በር ወደ አሕዛብም ከፈተ። የዳዊት ድንኳን የእኛ ነው ሲሉ እስራኤላውያን ያዕቆብ ማለት ባይዘዌ ዛሬ ያልናገረው እንጂ አይሁዳዊ ብቻ እንዳይመስል አይሰማም። ጴጥሮስ ሄዶ ቆርኔሊዮስ የሚባለው ሰው የቤተሰብ እኮ ሲመጣ ማን ነው የተቃወመው? ያዕቆብ እኮ ነው። ምን ልሰራ ሄድክ? ቆርኔሊዮስ አሕዛብ መሃል ገብተህ ለምንድን ነው የሰበከው? አይቀበልም። ጴጥሮስ ነው ባይዘው ትንሽ ሸርሸር ያደረገው። ከዛ ጳውሎስ ደግሞ እንደምታውቁት ነው ሰው ፊቱ አይቆምም እንጂ ያዕቆብ በጣም ስትሪክት ነው። እኔ ምን ላድርግ አለ ጴጥሮስ። ባይዘው ምዕራፍ 11 ሂዱና አንብቡት። እኔ ምን ላድርግ? እኔ ባይዘው በስዕል ይታየኛል ጴጥሮስ መሀል አቁሞት ኢየሩሳሌም ቸርች አሰባችሁታል እንዲህ ተሰብስበን ማን ሂድ አለ ብንል ጴጥሮስ እኮ እንደዚህ ነው ያለው። ምን ላድርግ? እኔ ተኝቼ እዛ ቁርበት ፋቂው ስምዖን ቤት ተኝቼ ነበር። ፈልጌ አይደለም ሸለብ ምግብ ስሩ ብዬ እኔ ምን እንዳስተኛኝ ሸለብ አደረገው ነው የሚለው።
ሸለብ አድርጎ ሰመመን ላይ ያለው ሸማ ሲወጣ ሲወርዳየው ይህም 3 የሆነ እግዚአብሔር መጣና ብላ አለኝ። ኧረ እኔ አልኳል። ይኸውልህ የእናንተ አይነት ነኝ እኮ ለማለት ነው። ኧረ እኔ በሕጉ የተከለከለ አልበላም ስል የእናንተ አይነት ነኝ። እሺ ሲል እግዚአብሔር የቀደሰውን መታረክስ አንተ ማነህ አለኝ። ያንተ አይነት ነበር አቋም። እግዚአብሔር መጣና አይ አጥሩን ሰብሬዋለሁ፣ ዝም ብላችሁ እዚሁ የተሟሟቃችሁ እስከ ምድር ዳር ብዬ ይሁዳና ኢየሩሳሌም ልሞቱ ነው ወይ አለኝ። እግዚአብሔር የቀደሰውን መታረክስ አንተ ማነህ አለኝና ነገሩ ከኔ ተወሰደ። እያሰላሰልኩ እያለ ከቆርኔሌዎስ ቤት ሰዎች መጡ። ስምዖን ጴጥሮስ በዚህ አለ ሲሉ መንፈስ ቅዱስም ከነዚህ ሰዎች ጋር ሂድ አለኝ። እኔ ከለክለው ዘንድ እችላለሁ እንዴ ያዕቆብ አለው። ያዕቆብም ቀጥል አይ ከእግዚአብሔር ጋር አገናኘዋ። ከዛ አንድም ሰው ላይ እጄን አልጫንኩም፣ እኔ ሐሳብ አልጨበቁ። እኔ ቆርኔሌዎስንም ሳገኘው ሰላም አላልኩትም። መቶ አለቃ ቢሆንም በጣም ትልቅ ነው፣ በጣም የሚያምር ነገር ነው፣ ሰፋ ያለ ነው ቤቷ። እኔ ዝም ብዬ ገባው። ምን ፈልጋችሁ ነው አልኩት። መልአክ ትላንትና ተገልጦልን እንዲህ አለን፣ እኔም ደግሞ ጌታ ልኮኝ ነበር። ከዛ ልብ ውስጥ ያለው መልእክት ንገረን ሲሉኝ እኔም አለ አብሮኝም ያለ ይኸው እነዚህም አብሮኝ ሄደዋል አለ። ባይዘው ብቻ ነው ጴጥሮስ ከበዛ ባክስ ያደረግም ብቻውን አይደለም የሚያደርገው አይደል? ኑ እስቲ እንመለስ ብሎ 1-4 ሰው ይዞ ነው የሚሄደው። ቸርችም እያለ በዚህ የሆነ ቦታ ሰው ይዞ ነው የሚሄደው። ይኸው እነዚህም አብረው ሄዱት አለ። ከዛስ ቆሜ እየተናገርኩ አለ እኔ እንደዚህችም ስለ መንፈስ ቅዱስ ራሱ አላወራሁም፣ ስለ ኢየሱስ ነው ያወራሁት። እያወራሁ እያለ አለና ምን እንዳተካላችሁ ቀድሞ በእኛ ላይ እንደወረደ እነሱ ላይ ወረደ አለ ያዕቆብ። ምዕራፍ 2 ላይ አሁን እኛውን ፈልገን ያወረድነው ራሱ አይደል የወረደው? ልክ እንደዛ ወረደ። እከለክለው ዘንድ እኔ ማን ነኝ አለ ሲል ያዕቆብ ራሱ ተሸነፈ። አልነካህም ማለት ነው፣ እጅ አልጫንክም፣ ምንም አላልክም፣ ዝም ብዬ ሳወራ ፈሰሰ። እኛ ተገኘን የዛን ቀን። ያዕቆብ እንዲህ ውልፍት አያረግም። ዛሬ ደግሞ ጳውሎስ መጣ እንዲሆነ አለው ወንጌል ስንሰብክ። ከዛ ለእናንተ እንደተገለጠ ለእኛም ተገልጧል አለው። ባይዘወይ ገላትያ ምዕራፍ 2 ላይ ምን እንዳለ ታውቃለች? ለጴጥሮስ በአይሁድ የሰራ ለእኔ በአሕዛብ ይሰራልኛል አለው ለራሱ ለያዕቆብ። ከዛስ እናንተ ከጌታ እንደተቀበላችሁ እኔም ቀጥታ ከኢየሱስ ነው የተቀበልኩት አለው። ከሰው በሰው ሐዋርያ አልሆንኩም አለው ያዕቆብ። እኔን ያደረገኝ ጌታ ኢየሱስ ነው። አንተ እንደምትሰብከው እኔም ቀጥታ ነው ከእጁ የተቀበልኩት። ምናልባት ወደኋላ እንጥራ ከተባለ ጳውሎስ ሊበልጥ ይችላል። ባይዘ ፕሮፋይል ፈሪሳዊ ነው የተመሰከረት። ማንም ፈሪሳዊ የለም እነሱ ማለት ፈሪሳዊ ነው። በሴኩላር ዓለምም ጳውሎስን የሚያክል ሰው የለም። ወንጌል ነው እንደዚህ ቶት ያደረገን ሲል ያዕቆብ እንደዚህ አለ፣ እጅ ሰጥተናል አረና ጥቅሱን የዳዊትን ድንኳን አነሳለሁ ካለ በኋላ በስም የተጠሩ አሕዛብ የሚል አረገው። ታውቃለህ ድነዋል አለ። እግዚአብሔር ተሐድሶ ለቤተ ክርስቲያን ነው የሚያደርገው አለ። ለነማ በክርስቶስ ኢየሱስ አምነው ለሚመጡ ወደ ወንጌል ተቀየረ። ክፍሉ ከሆነች ከአንድ አገር ተሐድሶ ወደ ክርስቶስ አካል መጣ። ዩኒቨርሳል ቸርች ላይ መጣ። አዎ እኛ ብቻ አይደለንም፣ አሕዛብ ሁሉ በክርስቶስ ኢየሱስ የሚያምኑ በስሙ የተጠሩ ናቸው። ዋው! ይህንን ክብር ከአባቶች ጋር እግዚአብሔር ሰጠን። በክርስቶስ ኢየሱስ አምነን የዳዊት ድንኳን ውስጥ ገባን። የዳዊት ድንኳን ሲባል አሁን እስራኤላዊ እኔ ብቻ ማለት አይችልም። በክርስቶስ መስቀል በኩል እንኳን የዳዊት ድንኳን የቤተ መቅደስ መጋረጃ ተቀዷል። የሆነ ኔሽን ጋር መቀላቀል እንዳይመስል በእግዚአብሔር ጽድቅ ፊት ሁሉ ገባን። የክርስቶስ የመስቀል ሥራ ምን ያልሰራው ነገር አለ? በእውነት ነው የምላችሁ፣ ብርሃን ያለው ኢየሱስ ጋር ነው።